የመራሃቸው በኢትዮጵያ ቃለ ሕይወት ቤተክርስቲያን የጌጃ ቃለ ሕይወት የቀደሙ አባቶችና እናቶች ታሪክና የሌሎችም የቤተ እምነቷ አባቶችና እናቶች ታሪክ የሚወሳበት ዝግጅት በዘጋቢ ፊልም የዘውግ አቀራረብ የተቀነባበረ የመራሃቸው የታሪክ መጽሐፍ ትረካ የክርስቶስ ፍቅር ግድ ያላቸው የመሠረተ ሕይወት ቤተክርስቲያን ነባር አባላት እንዴት የወጣትነት ጊዜያቸውን ጉልበታቸውን ገንዘባቸውንና ዕውቀታቸውን ለእግዚአብሔር ክብር በመስጠት ያገለገሉበት አስደናቂ ታሪክ በዚህ ዝግጅት ይተረካል። አስደናቂና ብዙ ትውስታን የሚያጭር የሚያስፈግግ ገጠመኝ የተሞላ ታሪክ ሙላቱ ታዬ በኦሮሚያ ክልል በዚያን ዘመን ኢሊባቡር ጠቅላይ ግዛት ተብሎ በሚጠራው በ1928 ዓመተ ምህረት ተወለዱ። አባታቸው በኦጋዴን ጦርነት ከጣሊያን ጋር በተደረገ ፍልሚያ በልጅነታቸው ቢሞቱ ወላጅ እናታቸው መቀነታቸውን ጠበቅ አድርገው ልጃቸውን በብቸኝነት አሳደጉ። እድሜያቸው ለትምህርት ሲደርስ ከ1941 እስከ 1948 ዓመተ ምህረት በጎሬ ቀዳማዊ ኃይለ ሥላሴ ትምህርት ቤት ከአንደኛ እስከ 8ኛ ክፍል ተማሩ። በ1949 ዓመተ ምህረት የሁለተኛ ደረጃ ትምህርት ለመማር ወደ አዲስ አበባ አቅንተው በተግባረ ዕድ የቴክኒክና ሙያ ማሰልጠኛ ትምህርት ቤት ከ1949 እስከ 1952 የቴክኒሻንነት ትምህርታቸውን በማጠናቀቅ በቴሌኮሙኒኬሽን ማሰልጠኛ ኢንስቲትዩት ውስጥ ከ1953 እስከ 1954 ተጨማሪ የቴክኒክ ስልጠናን በመውሰድ በቴሌኮሙኒኬሽን መስሪያ ቤትና በኢትዮጵያ ሬዲዮ ጣቢያ ውስጥ ሰርተዋል። ይህ ተቋም በደርግ መንግስት በማስታወቂያ ሚኒስቴር ስር እንዲሆን ስለተደረገ በዚሁ ድርጅት ለ31 ዓመታት አገልግለዋል። እኛ አባት ጌታን የግል አዳኛቸው አድርገው የተቀበሉት በ1953 ዓመተ ምህረት መምህርት ነገደ የተባለች አንዲት ሴት መምህርት መስክራላቸው ነበር። ይህች መምህርት በወቅቱ በጸጋ ክርስቲያን አካዳሚ ትምህርት ቤት ስትሰራ ከተማሪዎች ጋር ዘወትር አርብ በመንገድ ላይ የወጣች ወንጌልን ስትመሰክር ከሙላቱ ጋር ይገጣጠማሉ። ወጣቱ ሙላቱ ከጉዟቸው ገታ ብለው ጆሮአቸውን ለዚህ ሴት አዋሷት። የምትናገረውን ጠጋ ብለው ሲያዳምጡ ዮሐንስ ወንጌል ምዕራፍ 3ን ስትተርከው ይሰሙና ባገላለጧ ይመሰጣሉ። ከእርሳቸው ጋር የነበሩ ሌሎች ጓደኞቻቸው በሰሙት ቃል ልባቸው ይነካል። ከሴቲቱ ጋር አድራሻ ተለዋውጠው በምታስተምርበት ትምህርት ቤት ዘወትር ቅዳሜ ከሰዓት በኋላ እንደሚገኙ በመወሰን በወንጌል ጉዳይ የተጧጧፈ ውይይት ማድረግ ይጀምራሉ። በዚህ አጋጣሚም የተጀመረው መቀራረብ እየጎለበተ ሄዶ ወደ ሚስዮናውያን ቅጥር ግቢ አዘውትረው መመላለስ ይጀምራሉ። መንፈስ ቅዱስም በውስጣቸው እየሰራ የሰሙት የእግዚአብሔር ቃል እየጣፈጣቸው በክርስቶስ ኢየሱስ በማመን የሚገኘው ጸጋ በውስጣቸው ሰርጾ ስለነበር በነፋስ ስልክ የነበረው የቴሌኮሙኒኬሽን ስልጠና ተጠናቆ ስራ ሲጀምሩ ጥቁር አንበሳ ሆስፒታል አጠገብ ወደሚገኘው ኤስአይኤም ቤተክርስቲያን መሄድ ያዘወትራሉ። ይህ አጋጣሚ ሆነላቸውና በእድሜም በትምህርትም ከሚመጥኗቸው ጓደኞቻቸው ጋር ሆነው በመንፈሳዊ ሕይወት ጠነከሩ። በቤተክርስቲያን አገልግሎትም በመሳተፍ በድቁና በሽምግልናና በሌሎችም የአገልግሎት ዘርፎች መሳተፍ ቀጠሉ። ከዚያን ጊዜ ጀምሮ እስካሁን ድረስ ያለውን ቀሪ የሕይወት ዘመናቸውን በተለያዩ አገልግሎቶች በመሳተፍ ለእግዚአብሔር መንግሥት መስፋፋት ከፍተኛ አስተዋጽኦን አበርክተዋል። ወንጌልን ሰምተው ድነትንና የውሃ ጥምቀትን ከወሰዱበት ጊዜ ጀምሮ በሰንበት ትምህርት ቤት በኳየር ፕሮግራሞችን በመምራትና በሌሎችም የአገልግሎት ዘርፎች በስፋት መካፈልን ቀጠሉ። በዚህ ጊዜ ነበር
ይፍሩ ዘውዴ የሚባሉ ጓደኛቸው አንተ አሁን የመንግስት ሰራተኛም ነህ፣ የወር ደሞዝህ ትዳርን ለመመስረት የሚያበቃ ነውና እጮኛ መያዝ አለብህ ብለዋቸው ለሙላቱ እጮኛ ማፈላለጉን ተያያዙት። ይፍሩ ዘውዴ በድንገት ሞት ምክንያት ከቤተ ክርስቲያን የተለዩ የመሰረተ ሕይወት ቤተ ክርስቲያን ስትጀመር ከመጀመሪያዎቹ ሰዎች ውስጥ አንዱና ከመጀመሪያዎቹ ሽማግሌዎች ውስጥም የነበሩ በገንዘብ ያዥነትና የቁም ጽሑፍን በመጻፍም ያገለገሉ ወንድም ነበሩ። እኚህ ሰው የቤተ ክርስቲያኒቱን ደንብ ሲረቀቅ በዚያን ጊዜ የታይፕ ጽሑፍን ብርቅ በመሆኑ በቁም ጽፈት ክሽን አድርገው ደንቡን የጻፉት እርሳቸው ነበሩ። ይፍሩ ኃላፊነቱን ተቀብለው በቤተ ክርስቲያን ውስጥ በመልካም ስነ ምግባራቸው የተወደዱ ድምጻቸው የማይሰማ ወጣቷ ቀለሟ የሙላቱ የትዳር አጋር እንዲሆኑ ተክተው መስራት ጀመሩ። የጓደኛቸውን ልብ በመቀስቀስና ወጣት ሙላቱ ከወጣት ቀለሟ ኃይሌ ጋር በጋብቻ መጣመራቸው ትክክለኛ ምርጫ እንደሆነ በመገንዘብ መንገዱን ያመቻቹ ጀመር። ይፍሩ ጽሑፍም የሚቀናበርላቸው በመሆናቸው የሴትን ልጅ ልብ ቀስ ብላ የምትሰረስር ጨዋነት የሞላባት ደብዳቤ አዘጋጁ። ደብዳቤዋ የፍቅር ቃላትን ብቻ ሳይሆን በመጽሐፍ ቅዱስ ስለ ጋብቻ የተጻፈውን ቃል በማከል ስብከት ቢጤም በውስጧ ይዛለች። ጽፈው ከጨረሱ በኋላ በወጣት ሙላቱ ስም እንዴት ተደርጎ ለቀለሟ መድረስ እንደሚቻል መላው ጠፋባቸው። ሲያወጡና ሲያወርዱ ቆዩና በመጨረሻ አንድ ብልሃት አገኙ። ሁለቱንም በራሳቸው ቤት የምሳ ግብዣ አድርገው ጉዳዩን ሳያነሱ የመተዋወቅና የጸሎት የጨዋታ ጊዜ እንዲሆን ያቀዳሉ። ተሳክቶላቸው በአንዱ እሑድ ቀን ካምልኮ በኋላ ወጣቶቹ በይፍሩ ቤት ምሳ ግብዣ ላይ ተገናኙ። ከተደረገ በኋላ ቀለሟ ሳውቁ ደብዳቤውን በስውር መጽሐፍ ቅዱሳቸው ውስጥ ይወሽቁና ቀለሟ መጽሐፍ ቅዱሳቸውን ከነ ደብዳቤዋ ይዘው አገር ሰላም ነው ብለው ወደ ቤታቸው ይሄዳሉ። ደብዳቤው ከተላከ በኋላ ሴት ልጅ እንደ ባህሉ ቶሎ ስሜትን አትገልጽም የሚል ይመስላል ቀለሟ የሙላቱን ልብ እንዳንጠለጠሉ ዱካቸው ጠፋ። በዚህ ጊዜ ደብዳቤው ሾልኮ ጠፍቶ ይሆን ወይስ ተቀዶ ይሆን የሚል ጥርጣሬ በሙላቱ ልብ ተመላለሰ። የዘዴው አቀናባሪ ይፍሩ የቀለሟ ምላሽና ድኳም መሰወር አሳስቧቸው የባጥ የቆጡን ማሰብ ይጀምራሉ። ቀለሟ እንደ ቀድሟቸው ቢሆን ለሰበብ አስባቡ ከቤተ ክርስቲያን አይጠፉም። ከደብዳቤው በኋላ ግን ዱካቸው መጥፋቱ ሁኔታውን የበለጠ አሳሳቢ ያደረገው። ጥያቄውን አልተቀበለች ይሆን? ተቀይማ ይሆን? ሌላ ችግር ገጥሟት ይሆን? ምን ተፈጠረ የሚለው ጥያቄ የሙላቱና የይፍሩ ቀሪ የቤት ሥራ ሆነ። ሁለቱ ተፋጠጡ። እንደዚያ በየሳምንቱ ከደጀ ሰላሙ የማጠፋው ኮረዳ የክቶነች የሰንበቱን ቀን አምልኮ ለመካፈል ብቅ ቢሉ እንኳን የፕሮግራሙ መዝጊያ አባታችን ሆይ ሲጸለይ ሹልክ ብለው ይወጣሉ። በዚህ መሃል የሙላቱ ልብ ከዛሬ ነገ ምን መልስ ይመጣ ይሆን እያለች መንዘሯን ቀጠለች። አንድ ቀንም ድንገት ሁለቱም አውቶቡስ መሳፈሪያ በር ላይ ተገጣጠሙ። ለሙላቱ ድንገተኛ ዱብዳ ነበርና እግራቸው ተወለካከፈ። የቀለሟ እንደ ጽጌረዳ አበባ የፈካ ቁጥፍ ፈገግታ የሙላቱን መታወክ ተገንዝባ አገር አማን ነው አይዞህ የሚል መልእክትን በውስጧ ያዘለች ትመስላለች። ከቅላታቸው ጋር ፈካ ብሎ ፍቅርን የሚፈነጥቅ ለዛ ፈገግታቸው የወጣት ሙላቱን ልብ አረጋጋች።
ሁለቱም መሸናነፋቸውን ቢያውቁትም እኔ ቀለሟ በአንዴ እጅ አልሰጥም ትንሽ ደጅ ጥና ብለው ይመስላል በስስት የወረወሯቸውን ፈገግታቸውን የሙላቱ አይኖች ገና ሳይጠግቧቸው ሰበሰቧቸውና እግሮቻቸው ቀደሙ። ከአውቶቡሱ ወርደው ወደ ሰፈራቸው ሲያመሩ አንዳች ሰው የሚያባርራቸው ይመስሉ ነበር። የሙላቱ አይኖች አብረዋቸው መንገዱን አሳብረው ተሻገሩ። ወርጄ ልከተላት ይሆን ግን ደግሞ ምን ብዬ ነው ማናግራት ብለው የተተረማመሰ ስሜታቸውን ትንሽም እንኳን ሳያስታግሱ አውቶቡሱ ቀለሟንና እርሳቸውን ለያይቷቸው ጉዞውን ቀጠለ። በሙላቱ አይነ ህሊና ውስጥ የቀረው የቀለሟ ፈገግታ የተስፋ ጭላንጭል ፍንጣቂን ረጭቶባቸው አለፈ። አንተ ፈጣሪ ይህ ጉዳይ ውጤቱ ምን ይሆን በማለት ቸር ወሬ እንዲያሰማቸው አምላካቸውን ተማጠኑ። የደጅ ጥናቱ ጊዜም አበቃና ቢዘገይም ይድረስ ለሙላቱ የሚለው የቀለሟ ደብዳቤ የሽታን ቸር ወሬ ይዞ በሙላቱ እጅ ገባ። ለሽታው የመጨረሻ ማስረገጫ ለማግኘት ግን የወላጆች ፈቃድ ወሳኝ ነውና እንደ ባህሉ እንደ ወጉ ሁሉ ሽማግሌ መላክ እንዳይረሳ ደብዳቤው አጥብቆ አስጠነቀቀ። የወላጆች ፈቃድ በሽማግሌ ተጠይቆ በትዳር መጣመራቸው የእግዚአብሔር ፈቃድ እንደሆነ አረጋግጠው ሚያዝያ 21 ቀን 1955 ዓመተ ምህረት የጋብቻቸው ቀን ተቆረጠ። በተባለው ጊዜም ተጋቡ። ለወጣቷ ቀለሟ ወደ ትዳር መምጣትም ሆነ ክርስቶስን የግል አዳኝ አድርጎ መከተል በእግዚአብሔር ዕቅድ ውስጥ የራሱ መንገድ ነበረው። ቤተሰባቸው ወንጌል ሳይገባቸው ልማዳዊ የሆነ እምነት ስር ነበሩ። ኑሯቸው በቀድሞው አጠራር ናዝሬት በአሁኑ አጠራር አዳማ ጥቂት ወጣ ብሎ ቀጭጫ ከሚባል ቦታ ሲሆን ወደ አዳማ መዛወር በመቻላቸው ቀለሟም ከአንደኛ እስከ 8ኛ አጠናቀው ወደ አዲስ አበባ በመምጣት አክስታቸው ጋር ተጠግተው በማታ ትምህርት በንግድ ሥራ ትምህርት ቤት በታይፕና የቋንቋ ትምህርትን መማር ቀጠሉ። ልደታ አካባቢ በሚኖሩት ታላቅ እህታቸውን ቤት እየኖሩ ትምህርታቸውን አገባደዱ። እኔ ወንጌላዊት ደብሬ ቡርቃ እባላለሁ። ዓለም ባንክ ቤቴል ቃለ ሕይወት ነው የማገለግለው። እኔ ወንጌላዊ አብይ ስዩም እባላለሁ። ካራቆሬ ቃለ ሕይወት ቤተክርስቲያን ነው በወንጌላዊነት የማገለግለው። ከቴቀለምና ከጋሽ ሙላት ጋር የተገናኘ ነው። ያው ቤተክርስቲያን አባል ሆነን ከመጣንበት ጊዜ ጀምሮ ነው እኔ ጌታን ያገኘሁት። ገጃ ድሮ መሰረተ ሕይወት ቤተክርስቲያን በሚባለው በአሁኑ ገጃ ቃለ ሕይወት ነው። እዛ ያለን ያው በአገልግሎት ሂደት ተገናኘን። ጋሽ ሙላት የቤተክርስቲያን ሰብሳቢ ነበሩ። ቴቀለም ደግሞ ያው ወንጌላዊ ነበሩና እኔም ወደ ወንጌላዊነት አገልግሎት ከሳቸው በኋላ ነው የገባሁትና አብረን ስናገለግል ረጅም ዓመታት በእግዚአብሔር ጸጋ ብዙ መልካም ነገሮችን ከነሱ ተካፍያለሁ። እኔ ጋሽ ሙላትንና እትዬ ቀለሟን ሳቃቸው እንግዲህ አሁን 40 ዓመት ይሆነኛል ማለት ገጃ ቃለ ሕይወት ቤተክርስቲያን ከመጣው 41 ዓመት ዘንድሮ። እንግዲህ እነሱን እንዲሁ በማየት ማለት ነው በመታየትና እንዲሁ በአገልግሎታቸው በተለይ ጋሽ ሙላት በሽምግልና በጣም ያገለግሉ ስለነበረ እሳቸውን በዛ አውቃቸዋለሁ። እትዬ ቀለሙ በወንጌላዊነት አውቃቸዋለሁ። በወንጌላዊ ሆኜ ማለት ረዳት ወንጌላዊ ሆኜ ቤተክርስቲያን ስትቀበለኝ እሳቸው ጋር ነው የተመደብኩት። እትዬ ቀለሙ ጋር ነው የተመደብኩት። በ1982 ዓመተ ምህረት ነው ጥር ወር አካባቢ ነው እና ከዛ ጊዜ ጀምሮ ነው እንግዲህ ማቃቸው የዛሬ 34 ዓመት ማለት ነው። እትዬ ቀለሙ በጣም አጭር ጊዜ ብዙ ረጅም ጊዜ አይደለም፣ አጭር ጊዜ አብሬያቸው በወንጌላዊነት በረዳት ወንጌላዊነት አገልግያለሁ። እኔ መንፈሳዊ ሕይወታቸው በተለይ ስለ እትዬ ቀለም 4 ነጥቦችን ይዣለሁ። አንደኛ እግዚአብሔርን መፍራት ከሳቸው ትልቅ
መስፈርታቸው እንደሆነ አውቃለሁ። እግዚአብሔርን በጣም ይፈራሉ፣ እግዚአብሔርን ይወዳሉ። በሚሆነው ነገር ሁሉ እውቅናውን ለእግዚአብሔር ይሰጣሉ። አንዳንድ ጊዜ ሰዎች የሆነ ነገር አድርገው በቃ እንዲታወቅላቸው ወይም እንዲነገርላቸው የሚፈልጉት ነገር ይኖራል። እሳቸው ግን እሱ ካየው ይበቃኛል፣ በቃ ከተቀበለው ይበቃኛል ይላሉና እግዚአብሔርን ከመፍራታቸው የተነሳ በጣም በጥንቃቄ ነው አገልግሎታቸውን የሚያካሂዱትና አንደኛው መስፈርታቸው ይሄ ነው። ሁለተኛው በጣም የጸሎት ሰው ናቸው። ሸክም አላቸው፣ ይጸልያሉ። በጣም የሰው ችግር እንደራሳቸው ችግር፣ የሰው ጉዳይ እንደራሳቸው ጉዳይ አድርገው በጣም ተጠንቅቀው ይዘው ይጸልያሉ። በጣም ደግሞ ሲጸልዩ በእግዚአብሔር ታምነው ነው የሚጸልዩት፣ በእግዚአብሔር ተደግፈው ነውና ይሄ የጸሎት ህይወታቸው ያን ጊዜ አብረን ስናገለግል የነበረው ሳይሆን አሁንም እንኳን ቤት ቁጭ ብለው ባሉበት በስልክ ብዙዎችን እንደሚያገለግሉ፣ የብዙዎችን ሸክም እንደሚካፈሉ፣ ለብዙዎች ደግሞ ብዙ ዋጋ የከፈሉ እናት እንደሆኑ ይሄንን በአገልግሎት ዘመናቸው አይቻለሁ። ሌላው በጣም የፍቅር ሰው ናቸው። እኔ በጣም ከሳቸው የምደነቅበት ነገር ትልቅ ሰው ነው፣ ወጣት ነው፣ ልጅ ነው፣ ሀብታም ነው፣ ደሃ ነው አይሉም። ለሰው ሁሉ አንድ አይነት የሆነ አክብሮት አላቸው። ሰውን የሚቀበሉበት መንገድ ሰውን በጣም አክብረው ነው የሰው ልጅ የሚያዩትና ይሄ ህይወታቸው በጣም ያስደስተኛል፣ ይሄ መንገዳቸው። ሌላው ታማኝነታቸው በጣም ያስደንቀኛል። ለምሳሌ ሰዎች የሆነ ስተት ላይ አብረንም እያለን ስናገለግል ብዙ ነበረን ደጃና አይተው አያልፉም። ይጠሩና ይቅርታ እንዳትቀየመኝ፣ ይሄ ነገር እኮ አይጠቅምህም፣ ይህንን ነገር ብታስተካክለው፣ ይሄ ነገር እንዲህ ነው መሆን ያለበት ብለው በእናትነት ፍቅር የማቅናት ሰውን ደግሞ ሰው ወደ እግዚአብሔር እውነት እንዲመለስ የማድረግ ትልቅ አገልግሎት ነው የነበራቸው። ለዚህ በጣም ደስ ይለኛል። ትልቁ መስፈርታቸው የሳቸው እግዚአብሔርን የመፍራታቸው ነው። አንድ ጊዜ ያስታውሳለሁ፣ ልጃቸው ከኢትዮጵያ ውጭ ስትሄድ፣ ያኔ ልጁ ከኢትዮጵያ ውጭ የሚሄድ ሰው በቃ በጣም ትልቅ ደስታ የነበረበት ጊዜ ነው። የሄደችበት መንገድ ግን የእግዚአብሔር ፈቃድ ተጠይቆ ስላይደለ እግዚአብሔር ያዝን ሆይ በሚል ጾም ጸሎት ገብተው ቤተሰቡ ሁላኔም አብሬ ነበርኩና በእግዚአብሔር ፊት በጣም ያለቅሱ ነበር። ሄዳ እንደማትመለስ ስትነግራቸው በሚታየው ነገር ሰው በጣም ተደስቶ ሐሴት በሚያደርግበት ጊዜ እግዚአብሔር በዚህ ጉዳይ ያዝን ይሆን ወይ፣ እግዚአብሔር ምን ይላል ብለው በጣም በእግዚአብሔር ፊት ያለቅሱና ዋጋ ይከፍሉ የነበሩ እናት ነበሩና ይሄ እግዚአብሔርን የመፍራታቸው ጉዳይ ለእግዚአብሔር ያላቸውን አክብሮት እውቅና መስጠታቸውን እናያለው። በዚህ በጣም ደስተኛ ነኝ በሳቸው አገልግሎትና ህይወት። ጋሽ ሙላትን ደግሞ ሳይ ጋሽ ሙላት በጣም የፍቅር አባት ናቸው። ብዙ አይናገሩም፣ ግን ማቅረብ ይችሉበታል፣ መምከር ይችሉበታል፣ ማስጠጋት ይችሉበታል፣ አይዞ ማለት ማበረታታት ይችሉበታልና አገልግሎታቸው ቀስ ያለ ቢመስልም ግን መሰረት ያለው ነበርና እኔ ደስ ይሉኛል ባላቸው አገልግሎት። ቤተክርስቲያንን ረጅም ጊዜ በመሪነት መርተዋል። በዚህ በመሪነት አገልግሎታቸው ጥሩ በጎጎናቸው ብዙ የሚነገርላቸው ጋሽ ሙላትና አንድ ሰው አሉ። አሁን አሜሪካን ላይ ነው ያሉት። ለበጎ ነገር ስለሆነ ስማቸው ቢጠራም ባይጠራም ምንም አይደልና እነሱ በሚመሩበት ጊዜ ቤተክርስቲያኒቱን በኃላፊነት ይዘው በሚመሩበት ጊዜ የቤተክርስቲያኒቱ የገቢም በሯ የወጪም በሯ ክፍት ነው ይባል ነበር። ለምንድነው? በእምነት የሚመሩ በእምነት የሚመሩ በእምነት የሚንቀሳቀሱ ሰዎች ስለነበሩ ማለት ነው። ከመጀመሪያው ናዝሬት ውስጥ በጉርብትና ከሚኖሩ የኤፍሩ ዘውዴ እህቶች ጋርም ይገናኙ ነበር። መቀራረቡ ይበልጥ ይፈጠርና ወጣቷን እንግዳ ወደ ኤስአይም ቤተክርስቲያን ይዘዋቸው ይሄዳሉ። ቀለሟ አዳማ በነበሩ ጊዜ ወደ ቤተክርስቲያን በመሄድ አልፎ አልፎ ቃሉን ይሰሙ የነበረ ሲሆን ወስነው ጌታን የመከተሉ አቅም አልነበራቸውም እንጂ ስለ ወንጌል እንግዳ አልነበሩም። ኤስአይም ተገኝተው ቃሉን ሲሰሙ ወዲያውኑ ልባቸው ይነካና ያለምንም አንገራገር ጌታን በ1954 ዓመተ ምህረት ይቀበላሉ።
የወጣቷን ቀለሟ ለወንጌል መማረክ የሰሙት አባትና እናትም ቤተሰቡ ቢያወግዟቸውም በኋላ ላይ ግን አባትና እናታቸው በሕይወታቸው ማብቂያ ሰዓት ላይ ጌታን ተቀብለው አልፈዋል። ሌሎችም ቤተሰቦቻቸው ብዙዎቹ ወንጌልን እንደሚገባ ሰምተው ወደ ጌታ መጥተዋል። ከድነት በኋላም የእምነት ማጽኛ ትምህርትን ተምረው የውሃ ጥምቀትን ከወደፊት የትዳር አጋራቸው ከሙላቱ ጋር በድንገት በተፈጠረ ግጥምጥሞሽ በአንድ ቀን ወስደው በቤተ ክርስቲያን አባልነትና አገልግሎትም መሳተፍ ይጀምራሉ። ይህ ሁሉ ሲሆን የሙላቱና የቀለሟ የጋብቻ ጥንስስ በሁለቱም በኩል ገና ምንም ሐሳቡ አልነበረም። በዚያን ዘመን ለቤተ ክርስቲያን ሕንፃ ግንባታ የገቢ ማሰባሰብ ሥራ በመጀመሩ ቀለሟ የእጅ ሥራን ሰርተው በመሸጥ ምግብ አዘጋጅተው በልዩ ልዩ ፕሮግራሙ ወቅት በመሸጥና በጉብኝት አገልግሎትም ማገልገል ጀምረዋል። ትዳርን በተመለከተም ጸሎታቸው ጌታ ሆይ እኔ የምፈልገው ሀብት፣ መልክ፣ ዘር አይደለም፣ እስከ ሕይወቴ ፍጻሜ ድረስ አብሬው የምኖር አንተንም የሚወድ የትዳር አጋር ስጠኝ እያሉ ስለነበር ይህን የእምነት ጸሎታቸውን የሰማ አምላክ የሙላቱንም ጸሎት ሰምቶ ሁለቱን ወጣቶች የሚያጣምርበትን መንገድ ከፈተ። ቀለሟ በዚህ ጸሎታቸው መሠረት የሙላቱ የትዳር ጥያቄ ሲቀርብላቸው ደሞዝ ስንት ነው፣ ዘር ምንድን ነው የሚሉትን ጥያቄዎች አላቀረቡም። ምንም እንኳን በመንፈሳዊ ሕይወታቸው ገና አዲስ ክርስቲያን ቢሆኑም ባላቸው አቅምና መረዳት ጸሎታቸውን አቅርበው አምላካቸው የሚሠራውን ይጠባበቁ ጀመር። በዚህም መሠረት ለሙላቱ የትዳር ጥያቄ ፈቃደኛ ሆነው ለቤተሰቡም ሽማግሌ ተልኮ በ1955 ዓመተ ምህረት ሰርጋቸው ተፈጽሟል። የዚያን ዘመኑ ሰርግ እንደ ዛሬው ሊሙዚን የሚነዳበት፣ ቬሎል መሬት ለመሬት የሚጎተትበት፣ ርችቱ የሚተኮስበት፣ አበባው የሚበተንበት፣ የቪዲዮ ካሜራው መብራት የሚንቦጎቦበት፣ የሳውንድ ሲስተሙ የሚያስተጋባበት ባይሆንም የፍጥረት ሁሉ ጌታና አዳኝ የሆነው ኢየሱስ የተገኘበት እውነተኛው የሰዎች ፍቅር የተንጸባረቀበት ነውና ሰርጉ ደማቅ ሆኖ በሰማያዊ የቅዱስ መንፈስ ድባብ የተሞላ ሆኖ አልፏል። ሙላቱና ቀለሟ ከዚያ በኋላ ባላቸው ተደስተው በሙላቱ በኩል ብቻ የሚገኘው የወር ደመወዝ አምላካቸውን እያከበሩ ጎጆአቸውን ከመቀለስ ባሻገር በቤተ ክርስቲያን አገልግሎት ውስጥም በስፋት ተሰማርተው ማገልገሉን ተያያዙት። የቤተ ክርስቲያን አባላት ቁጥራቸው ትንሽ በመሆኑ በሽምግልናው፣ በዲያቆናት፣ በኳየርና በሌሎችም አገልግሎቶች የሚሳተፉት እነኚሁ ጥቂት ሰዎች ነበሩ። ጥቁር አንበሳ ሆስፒታል ፊት ለፊት የሚገኘው የኤስአይም የኢትዮጵያውያን ቤተ ክርስቲያን ወደ ጌጃ ሰፈር ከተዘዋወረ በኋላ በኤስአይም ሚስዮናውያን የተመሰረተ የሱዳን ኢንቴሪየር ሚስዮን ትምህርት ቤት የሚል መጠሪያ የነበረው ትምህርት ቤት ስለነበር ይህን ትምህርት ቤት ኢትዮጵያውያን ተረክበው እንዲያስተዳድሩት በመደረጉ ሙላቱና ሌሎችም የቤተ ክርስቲያኒቱ አባላት ለትምህርት ቤቱ ማደግ ከፍተኛ አስተዋጽኦን አበርክተዋል። ይህ ትምህርት ቤት መጀመሪያ የተከፈተው በኤስአይም ግቢ ውስጥ ማታ ማታ አገልግሎት በመስጠት ሲሆን ዓላማውም የእንግሊዘኛን ቋንቋ ማስተማርና እንግሊዘኛቸውን ለማሻሻል የሚፈልጉ ወጣቶችን በቋንቋው ትምህርት ሰበብ በማሰባሰብ ሚስዮናውያኑ እንግሊዘኛ እያስተማሯቸው ወንጌልን የመመስከር አገልግሎትም ከዚያው ጎን ለጎን ይሰጣል። ከወጣቶቹ ውስጥም ከፊሎቹ የወንጌሉን ቃል ሰምተው ወደ ጌታ መጥተዋል። የትምህርት ቤቱ እድገት እየጨመረ የኤስአይም ሥራ እየሰፋ በመምጣቱ የቦታ ጥበት እያስጨነቀ ስለመጣ የኢትዮጵያውያኑ ቤተ ክርስቲያን ራሷን ችላ እንድትወጣ ሚስዮናውያኑ ይፈልጉ ነበር። የሚገርመው ግን በአንድ በኩል ኢትዮጵያውያን ራሳቸውን ችለው እንዲወጡ ቢፈለግም በሌላ በኩል ደግሞ ሚስዮናውያኑ የገቡትን ቃል ማለትም ኢትዮጵያውያኑ ለሚያዋጡት ገንዘብ 30 በመቶውን ሚስዮኑ እንደሚያዋጣ ቢናገሩም ሳይፈጽሙ በመዘግየታቸው ሥራው ሊጓተት ችሏል። ኢትዮጵያውያኑ ራሳቸውን ችለው መውጣት እንዳለባቸው ቢያምኑም
አብዛኞቹ ወጣት አማኞች ስለነበሩ ገንዘብ እንዴት አግኝተው ቦታ እንደሚገዙና ቤተክርስቲያን እንደሚመሰርቱ በአቅም ማነስ ቢቸገሩም በእግዚአብሔር ቸርነትና አስገራሚ ታምራት ቦታ ተገዝቶ ሕንፃው ተሰርቶ ሊጠናቀቅ በቅቷል። የዚያን ጊዜዋ መሠረተ ሕይወት የአሁኗ ጌጃ ቃለ ሕይወት ከብዙ ጥረት በኋላ በእግዚአብሔር እርዳታ በ1963 ዓመተ ምህረት ታነጸች። ዝርዝር ታሪኩን ቅንጣት ዘር በሚሰኘው የመሠረተ ሕይወት ቤተ ክርስቲያን አጀማመር በሚለው ምዕራፍ ላይ ያገኙታል። በኤስአይም ስር ይመራ የነበረው ትምህርት ቤትም ወደ ጌጃ ቃለ ሕይወት ቤተ ክርስቲያን በመዘዋወር ሥራውን ቀጠለ። ይህን ትምህርት ቤት ጠንካራ ለማድረግም ዋጋ የተከፈለበትና ከፍተኛ ርብርብ የታከለበት ሥራ ተሰርቷል። ዝርዝር ታሪኩን በቅንጣት ዘር መጽሐፍ ላይ የመሠረተ ሕይወት ቤተ ክርስቲያን የቀለም ትምህርት ቤት በሚለው ምዕራፍ ያገኙታል። ሙላቱ ታዬና ቀለሙ ኃይሌ ከዚህ ባሻገር በቤተ ክርስቲያን ልዩ ልዩ አገልግሎቶች ውስጥ ለ60 ዓመታት ያህል ያለ መታከት አገልግለዋል። በተለይም በሽምግልናው አገልግሎት፣ በሕፃናት ተራድኦ አገልግሎት፣ በሰንበት ትምህርት ቤት አገልግሎት፣ በሙያ ማሰልጠኛ ትምህርት ቤት፣ በሥነ ጽሑፍ አገልግሎት፣ በቀለም ትምህርት ቤት አገልግሎት በስፋት አገልግለዋል። በተለይም ሙላቱ በሽምግልናው የአመራር አገልግሎት እስከ ቅርብ ዓመታት ደከመኝ ሳይሉ ብዙ ዋጋ ከፍለው በታማኝነት በጌታ ሥራ ላይ ተሰማርተው ያለምንም ልዩ ጥቅም አገልግለዋል። ከ1960 እስከ 1963 ዓመተ ምህረት ባለው ጊዜም በመንግሥት መስሪያ ቤት የሬዲዮ ጣቢያ ስርጭት በፈረቃ ይሰራ ስለነበር በትርፍ ጊዜያቸው በፍሬ ሕይወት አንደኛ ደረጃ ትምህርት ቤት ውስጥ በእንግሊዘኛ ቋንቋ መምህርነት ሰርተዋል። ቀኑን ሙሉ ሲያስተምሩ ቆይተው ማታ ማታ ወደ ሬዲዮ ጣቢያው ሥራ በመሄድ ሌሊቱን ደግሞ በመደበኛ የመንግሥት ሥራ ያለ ነቀፋ አገልግለዋል። የመሠረተ ሕይወት ትምህርት ቤት ሲከፈት ትምህርት ቤቱን ለማቋቋም ትልቅ ሸክም የነበራቸው ሲሆን ይህን የተረዱና የሚያውቁ የቤተ ክርስቲያን ሽማግሌዎች ሙላቱ ከፍሬ ሕይወት ትምህርት ቤት ወደ መሠረተ ሕይወት ተዛውረው ከ1963 እስከ 1964 ማብቂያ ድረስ በትርፍ ጊዜያቸው በዳይሬክተርነትና በመምህርነት እንዲሰሩ በማግባባት በመጀመሪያ በምክትል ዳይሬክተርነት በኋላም በዳይሬክተርነትና በመምህርነት አገልግለዋል። በዚያን ዘመን የትምህርት ቤቱ ዳይሬክተር ዮሴፍ ወልደ መስቀል የተባሉ ወንድም ሲሆኑ ከሙላቱ ጋር በጋራ በመሆን ዮሴፍ ምክትልነቱን ይዘው ሥራው እንዲሰራ ሽማግሌዎች አመቻችተዋል። ሙላቱ ለሥራው ካላቸው ፍቅርና ሸክም የተነሳ ብዙ ውጥረት ውስጥ ቢገቡም ቀን በመምህርነት ሲሰሩ ቆይተው አዳራቸውን ደግሞ እስከ ሌሊቱ 6 ሰዓት ድረስ በሬዲዮ ጣቢያው የሚጠብቃቸውን ግዴታ በመፈጸም በከፍተኛ ውጥረት ተግባራቸውን ፈጽመዋል። የመምህርነት ኃላፊነታቸውን በዚህ መልክ ለ2 ዓመታት ከተወጡ በኋላ ለሌሎች በማስተላለፍ እርሳቸው በትምህርት ኮሚቴ አባልነት ማገልገሉን ተያይዘውታል። በትምህርት ኮሚቴ አባልነት አገልግለዋል። በአካባቢው ህብረተሰብ ውስጥም በመገኘት አገርና ሕዝብን በመጥቀምም በደርግ ጊዜም ሆነ ደርግ ከወደቀ በኋላ ባለው የኢህአዴግ ዘመን የቀበሌ ተመራጭ በመሆን ከ10 ዓመታት በላይ ህብረተሰቡን አገልግለዋል። በዚህ ህብረተሰቡን የማገልገል ሩጫ ውስጥም ከፍተኛ ውጥረት አሳልፈዋል። በአንድ በኩል በኮሙኒዝም ዘመን እግዚአብሔር የለም፣ ጴንጤዎችን እናጠፋለን እየተባለ በየቀኑ ብዙ ውርጅብኝ በአማኞች ላይ እየወረደ ሙላቱ በቀበሌ ከፍተኛ ኃላፊነት ውስጥ እምነታቸውን ሳይደብቁ ሕዝቡ የጣለባቸውን ኃላፊነት በታማኝነት ተወጥተዋል። ሁለተኛው ተጋድሎ ደግሞ በእውነትና በሐቅ ፍትህን አስጠብቆ መስራት ላይ በተንኮል በሐሰት የግል ጥቅማቸውን ፈልገው ለሚመጡ ሰዎች አቋማቸውን ግልጽ በማድረግ ፍትህ የተጓደለባቸውን ሰዎች ፍትህ እንዲያገኙ በመርዳት ለግል ጥቅማቸው የሚሮጡ ሰዎችም ጥቅማቸው እንዲቋረጥና ቆራጥ እርምጃ እንዲወሰድባቸው በማድረግ ከጨለማው ሥራ ጋር ባለመተባበር ብርሃንነታቸውን ገልጠው የሕዝብ አገልጋይነታቸውን አስመስክረዋል።
በሕዝቡ ዘንድ የተወደዱ መሪ በመሆናቸውም በቀበሌ ኃላፊነት ላይ ደክሞኛል፣ ልረፍ፣ ልቀቁኝ እያሉ ሕዝቡ ግን እንዳንተ ያለ መሪ አናገኝም በማለት በተደጋጋሚ ተመርጠው ለበርካታ ዓመታት በቀበሌ ኃላፊነት ሰርተዋል። በሌላ በኩል ደግሞ በደርግ ዘመን ሙላቱ በቀበሌ ውስጥ ሲሰሩ በቤታቸው ላይ ልዩ ትኩረት ተደርጎ እንቅስቃሴያቸውን ይሰልሉ ስለነበር ቤት ውስጥ መንፈሳዊ ፕሮግራምን ማድረግ አስቸጋሪ ዘመን ነበር። ቀለሙ ኃይሌም በቤተ ክርስቲያን አገልግሎት በጸሎትና በወንጌላዊነት ሰፊ ሥራን የሰሩ ሲሆን በወንጌላዊነት አገልግሎት ሙሉ ጊዜያቸውን ለወንጌል በመስጠት በጌጃ ቃለ ሕይወት ቤተ ክርስቲያን ከ1976 እስከ 1996 ዓ.ም በቤተ ክርስቲያኒቱ ውስጥ ለ20 ዓመታት አገልግለዋል። የወንጌላዊነት አገልግሎት ከመጀመሪያቸው በፊት የልብስ ስፌትና የጥልፍ ሥራ የማስተማር አገልግሎት በቤተ ክርስቲያን ውስጥ ሰጥተዋል።